የማዕከላዊ ኢትዮጵያ ክልል ትምህርት ቢሮ ክልሉ እንደ አዲስ ከተዋቀረ ከ2016 ዓ.ም ጀምሮ ለትምህርት ግብዓት ዋነኛ ጉዳይ ተደርጎ የሚወሰደውን የመማሪያና ማስተማሪያ መጻሕፍት ህትመትና ስርጭት እያካሄደ ይገኛል። በ2018 የትምህርት ዘመን ሶስተኛ ዙር አንድ መጽሐፍ ለአንድ ተማሪ ንቅናቄን እንደሚያካሄድ ባደረገው በወቅታዊ የትምህርት ንቅናቄ የምክክር መድረክ ላይ አስታውቋል። በዋናነትም የትምህርት ጥራትን ለማስጠበቅ ጉልህ ሚና ያለው የተማሪ መጽሐፍ ጉዳይ ቢሮው ትኩረት አድርጎ ከሰራባቸው ጉዳዮች በግንባር ቀደምነት የሚጠቀስ መሆኑን ምክትል የቢሮ ኃላፊና የትምህርት ልማት ዘርፍ ኃላፊው አቶ አስከብር ወልዴ ተናግረዋል። 2016 ላይ መጀመሪያ ያደረግነው ተማሪዎቻችን መጽሐፍ ይዘው መማር መቻል አለባቸው። መምህራን መጽሐፍ ይዘው ማስተማር መቻል አለባቸው። ግብዓት ሳይሟላ የትምህርት ጥራት ማረጋገጥ የሚፈለገው ውጤት ለማምጣት እጅግ በጣም አዳጋች ያደርገው ነበርና የክልሉ መንግስት አቅም ደግሞ የሚታወቅ ነው። በአንድ በኩል ክልሉ ማደራጀት ያስፈልግ ነበር፣ በሌላ በኩል ደግሞ ትምህርት ተቋማቶቻችን ግብዓታቸው ማሟላት፣ መሰረተ ልማታቸው ማሻሻል ያስፈልጋል። ማህበረሰባችን በዚህ ጉዳይ ማሳተፍ መቻል አለብን በሚል ከቅድ ጀምረናል። በወቅቱ ከ383 ሚሊዮን ብር በላይ በመሰብሰብ የመጽሐፍ ህትመት ስራዎች አከናውነናል። ስለዚህ መምህራኖቻችን፣ ተማሪዎቻችን በሶፍት ኮፒ ይማሩ ከነበሩበት በማላቀቅ ወደ ጥምርታ ማሻሻል እንዳለብን የሚያመላክቱ ጉዳዮች በደንብ ከህብረተሰቡ ውይይት ካደረግን በኋላ መስራት ችለናል። ቀጥሎ ያደረግነው በ2017ም ይህን ተግባር ሁለተኛ ዙር የአንድ መጽሐፍ ለአንድ ተማሪ ንቅናቄ በመድገም ከ183 ሚሊዮን ብር በላይ እንደዚሁ ሰብስበን በሁሉም አካባቢ ወጥ አፈጻጸም ባይኖርም ቀድሞ ከነበረው የአንድ ለ5 ጥምርታ ማሻሻል ወደ 1 ለ4 ወደ 1 ለ3 1 ለ2 ጭምር ማድረስ የቻሉ መዋቅሮች መፍጠር ችለናል። ያም ሆኖ በክልሉ ባሉ መዋቅሮች አፈጻጸሙ ወጥ አለመሆኑን ያነሱት አቶ አስከብር ይህንን የማመጣጠን ስራ በዘንድሮ ዓመት በትኩረት ይሰራል ብለዋል። በዚህ ዓመት በአንድ በኩል በመዋቅሮቻችን መካከል ያለው ልዩነት ማጥበብ መቻል አለብን። በሌላ በኩል ደግሞ የተማሪዎቻችን ስታንዳርዱ አንድ መጽሐፍ ለአንድ ተማሪ መድረስ መቻል አለበት። ስለዚህ ወደዚህ ሊያዘልቅ የሚችል ወደዚህ ሊያደርስ የሚችል ስራዎች መስራት መቻል አለብን በሚል ስራዎች እየሰራን ነው። በዚህ ዓመት ወደ ከ383 ሚሊዮን ብር በላይ በመሰብሰብ አንዳንድ መዋቅሮች ወይም አንዳንድ ትምህርት ቤቶች አንድ መጽሐፍ ማድረስ የሚችሉበት እድል መፍጠር መቻል አለብን። ሚኒመም ደግሞ አንድ መጽሐፍ ለ3 ተማሪ መድረስ መቻል አለበት የሚል ስራዎች እየሰራ ነው የምንገኘውና ለተመዘገበው ስኬትም ሆነ ለቀጣይ ስራ የማህበረሰቡ ሚና ተኪ እንደሌለው አንስተው ጥምርታው አንድ ለአንድ እስኪደርስ ድረስ ንቅናቄው እንደሚቀጥልም ተናግረዋል። ማህበረሰቡ በዚህ ጉዳይ ላይ ቁርጠኛ አቋም አለው። በደንብ እያገዘ ነው የሚገኘው። የቀድሞ ተማሪዎች ህብረት፣ ዳያስፖራዎች፣ የአካባቢ ባለሀብቶች መጽሐፍ አሳትመው ጭምር ለቀድሞ የተማሩበት ትምህርት ቤት ተወልደው ያደጉባቸው ትምህርት ቤቶች አካባቢ ይዘው በመገኘት አሳትመው በመገኘት ለተማሪዎቻችን ለመምህራኖቻችን መጽሐፍ ተደራሽ የማድረግ ስራዎች ሰርተዋል። ትምህርት ፍትሐዊነትን ይፈልጋል። ስለ ፍትሐዊነት ስናወራ ሁሉም ተማሪ መጽሐፍ ይዞ መማር መቻል አለበት። ሁሉም መምህር መጽሐፍ ይዞ ማስተማሪያ መጽሐፍ ይዞ ማስተማር መቻል አለበት። ይህ ልዩነት ካላጠበብን ኢፍትሐዊነት ይፈጠራል። የልጆቻችን ብቃት የአጠቃላይ ትምህርት ጥራቱም ልዩነት ይፈጠራልና አንዱ በዚህ ዓመት የምንሰራው ስራ ሁሉም መዋቅሮቻችን ወደ ተቀራራቢ ደረጃ ማድረስ ነው። ሌሎቹ መዋቅሮች ግን መሀል ላይ የሚገኙ በመሆናቸው ወደፊት ወዳሉት እንዲመጡ ማድረግ መቻል አለብን። እነዚህ ዝቅተኛ አፈጻጸም የነበራቸው በ2017 ዓ.ም ማለት ነው በዚህ ዓመት ወደ 1 ለ3 ሚኒመም ጥምርታ እንዲመጡ ማድረግ፣ ሌሎች ግን ወደ 1 ለ1 እንዳይደርሱ ነው የምንሰራው ማለት ነው። የአንድ መጽሐፍ ለአንድ ተማሪ ንቅናቄን ውጤታማነት ለማረጋገጥ በሚደረገው ርብርብ የሴቶችና ህጻናት ጉዳይ ሴክተር ስራውን በባለቤትነት እንደሚሰራ የተናገሩት ደግሞ የቢሮ ምክትል ኃላፊና የሴቶች ዘርፍ ኃላፊ ወይዘሮ ነጂሚያ ራማቶ ናቸው። አምናም እንደ ክልል የክልሉ መንግስት የክልሉ ትምህርት ቢሮ በጣም ሰፊ ርብርብ አድርጎ በርካታ ሀብት ሁሉም ማህበረሰብ እንዲሰጥ ተደርጎ መጽሐፍ የታተመበት ሂደት አለ። ይህንንም በቀጣይ አሁን ዛሬ የሚደረገውንም የንቅናቄ ስራ እንደ ባለቤት ወስደን እስከታች ባለን አደረጃጀት ከወንዱ ባልተናነሰ ሁኔታ ድርሻቸውን እንዲወጡ በሚችሉት ገንዘብም እንዲያዋጡ በልማት ህብረታቸው ተደራጅተው የመጽሐፍ እጥረት እንዳይገጥም ለቅድመ አንደኛም እስከ ላይ ባለውም በሚቀመጠው ጥምርታ መሰረት በጋራ ለመስራት ጥረት እናደርጋለን፣ እንሰራለን። የማዕከላዊ ኢትዮጵያ ክልል ምክትል ርዕሰ መስተዳድር የማህበራዊ ክላስተር አስተባባሪና የትምህርት ቢሮ ኃላፊ አቶ አንተነህ ፍቃዱ በተለይ የቅድመ አንደኛ ትምህርት መጽሐፍን ጨምሮ የ7ኛና 8ኛ ክፍል መጽሐፍት ህትመት ላይ ትኩረት ይደረጋል ብለዋል። አጠቃላይ እንደ ክልል ስንወስድ ሲሪየስ ጋፕ ያለው 7ና 8 ላይ ነው። ሲሪየስ ጋፕ ያለው ቅድመ አንደኛ ላይ ነው እንደ ክልል ስንወስድ ማለት ነው። እንደ ዞን ደግሞ አምና ስላሳተማችሁም ያንን እናንተ ሁሉም ላይ ማሳተም ይቻላል ኦፕን። ዋናው ግን እቅዱን ማወቅ አለብን የሚል ነው። ከዛ ውጪ ትምህርት ሚኒስቴር በዩኒሴፍ አማካኝነት እያሳተመ ያለው ከአንደኛ እስከ 6ኛ ነው። ቅድመ አንደኛ የለበትም ማለት
አለው። ከቅድመ አንደኛ እስከ 6ኛ ነውና ያው ጥያቄ በየወቅቱ አቅርበን ነው ባይዘው የክልል ኃላፊዎች አቅርበን ነው እነሱም ዩኒሴፍ እንዲያሳትም ያደረጉት። በሌላ በኩል በትምህርት አመራሩ የሴቶችን ቁጥር ለማሳደግና ወደ ውሳኔ ሰጭነት ለማምጣት የተጀመረው ስራ ተጠናክሮ እንደሚቀጥል አንስተዋል። 2016 ላይ 5.7% ነበር የትምህርት ቤት አመራር የሴቶች ተሳትፎ ማለት ነው። 2017 ሪፎርም ካደረግን በኋላ 9.3% ነው። 9 ከ5.7 ወደ 9.3 2017 ላይ አድጓል። አሁን ደግሞ ዘንድሮም የተወሰነ ከፍ አድርገናል። 9.5 ደርሷል። በአሁን ሰዓት 2018 ላይ 9.5 ነው። ስለዚህ ጥረት እያደረግን ነው ያለነውና ከነበረበት አንፃር ትንሽ ፈቀቅ ብሏል። ግን ከሚገባው አንፃር ነው ወይ ነውም ሳይሆን ዝቅተኛ ነው። እንደ ትምህርት የኛ ትምህርት ቢሮ አቋም ሲግኒፊካንትሊ የትምህርት ቤት አመራሮች ሴቶች እንዲሆኑ እንፈልጋለን። ቢኮዝ አውትፑቱን ስለምናቅ ማለት ነው። ቢሮ ለ2 ተከታታይ ቀናት ባካሄደው ወቅታዊ የትምህርት ንቅናቄ ላይ የኢትዮ ኮደር ስልጠናና ፋይዳ መታወቂያ በክልሉ ያለው አፈጻጸምን በተመለከተ ሰፊ ውይይት አድርጓል።